ችሎት ላይ ምሎ ነው በውሸት ለአቃቤ ሕግ የመሰከረው። ምሎ በልጆቹ ምሎ በኑሮ በህይወቱ በራሱ ነፍስ ላይ ምሎ። ሌላው ደግሞ ሄኖክ ደደፈው የሚባል ልጅ በጣም የሚያሳዝን ወጣት ልጅ እንግዲህ ዛሬ ዮናታን አክሊሉ መልካም ወጣትን እሰራለሁ ነው የሚለው፣ ወንጌል ይለውጣል፣ የእግዚአብሔርን መንግስት ስራ እሰራለሁ ነው የሚለው። ተስፈኛ አገልጋይ ወጣትን በገንዘብ ደልሎ ባላየው ባልሰማው በሌለበት ሁኔታ ፍርድ ቤት ላይ ቆሞ መስክሮብኛል። ሌላ ሶስተኛ ምስክር ነበር። ቃለ መሐላ ፈጽም ሲባል እኔ ቃለ መሐላ አልፈጽምም፣ እምነቴ አይፈቅድልኝም፣ እውነቱን እውነት ውሸቱን ውሸት እላለሁ ብሎ ነው ፍርድ ቤት ቆሞ ከነሱ በተቃራኒ መሰከረው። ራሳቸው ያመጡት ምስክር በቃ እኔ የምትሉትን አላቅም የለሁም ብሎ እውነት ነው የመሰከረው። የራሳቸው ምስክር ለእኔ ነው የመሰከረው። ከዛ በኋላ ነው የፍርድ ቤቱ ድባብ የተቀየረው። ከ15 ቀን በኋላ የ50 ሺህ ብር ዋስትና ተፈቅዶልኝ የ50 ሺህ ብር ዋስትና ሲዤ ነው ከእስር ቤት የወጣሁት። ከዛ በኋላ ነው ወደ ሕክምና የመሄድ እድሉን ያገኘሁት። ሲሄድ ግን ነገሮች ተበላሽተው ነበር። አይን ነው፣ በሰዓቱ መታከም ነበረብኝ። ደሜ ከአይነ ውሃዬ ጋር ተቀላቅሏል። እንዳለ አይኔ ላይ የደም መርጨት እንገጥሟል። መርፌዎችን ወሰድኩ፣ ሊጠራልኝ አልቻለም። በሂደት ይሄ ሁኔታ እየተቀየረ እየከበደ መጣ። የአይን ግፊቴም እየጨመረ ወደ ግላኮማ እየተቀየረ መጣ። እንግዲህ ይሄ ነው በሰዓቱ የሆነው። ማንም ሰው እኔን አባከና ያለኝ የለም። ከፍተኛ ፍርድ ቤት እንደውም እነሱ ለተንኮል አስበው አደረሱኝ እንጂ የከፍተኛ ፍርድ ቤቱ ውሳኔ ጥሩ ነው ይሆነልኝ። ከዛ በኋላ ነው ትሪት ማድረግ የጀመሩት። ይቅርታም የለም፣ ያደረግኩት ነገር ልክ አይደለም፣ ስህተት ነው የሰራሁት፣ መደብደብ አልነበር። ኦኬ እኔ ላጥፋ፣ እሺ ጥፋት እንኳን አላጠፋውም፣ ጥፋት የለብኝም ቢኖር እንኳን አንድ መንፈሳዊ አባት ነኝ የሚል ትልልቅ ፕሮጀክት መንፈሳዊ ፕሮጀክቶችን እመራለሁ የሚል ሰው ነገሮችን በትዕግስት ነበር ማለፍ የነበረበት፣ በመነጋገር ነበር መፍታት የነበረበት። ግን ፐርፐዝሊ ነው፣ ሆን ተብሎ አካለ ጎዶሎ ለማድረግ እኔን ለማጥቃት ተብሎ ነው። አይኔ በቦዲጋርድ ይዞ ይመታኝ፣ ሌላ ሰው አልመታኝም፣ እሱ ነው የመታኝ ራሱ ሰው እያየ ምስክሮች ባሉበት። እና ይሄ ነው እንግዲህ በሰዓቱ የተፈጸመው ነገር ይሄ ነው። ግልጽ የሆነ ነገር ነው። ከዛ በኋላ አይኔ ቀኝ አይኔ አንዴ ያያል አንዴ አያይም። እንዲህ የመደፈራረስ ነገር እየመጣ ሕክምናውም እየተወሳሰበ ቢመጣ መጨረሻ ላይ አሁን ሙሉ ለሙሉ ወደ አለማየት መጣ። ሌላኛው የሚያየውም ደግሞ ወደ መድከም መጣ። ስለዚህ ቀጥታ ያለው የሕክምናው ሪፖርት ሰርጀሪ እንደሚያስፈልገኝ ነው የተነገረኝ። ከዛ በኋላ ነው ተስፋ የሚኖረው ወደ በፊቱ የመመለስ የማየት እድል የሚኖረኝ ይህን ከፍተኛ የሆነ ሰርጀሪ ካደረግኩ ነው። ይህን ለማድረግ ደግሞ እኔ አቅሙ የለኝም። ለዛም ነው ፊት ለፊት የመጣ ነው። ይሄን ያለው አብዮና። እሺ ሚዩት አድርግልኝና በአጭር ቃል እንትን ኮንፈርም እንድታደርግልኝ ነው አሁን የምፈልገው። ወዳጆች ምንም አይደለም፣ የጊዜ ጉዳይ ነው። የምትደግፏቸው የምትከተሏቸው ሰዎች ምን አይነት ማንነት እንዳላቸው ጊዜ ይገልጥላችኋል ብዬ አስባለሁ። ወይ በቤተሰባችሁ ወይ በራሳችሁ ሲደርስ ነገሩን ታዩታላችሁ። አሊያም ደግሞ አሁን የሚፈሩ ሰዎች ወደ አደባባይ ልክ እንደ ታዱሻ እየመጡ የደረሰባቸውን የሚፈሩ ሰዎች በእነዚህ በተለያዩ ሐሳውያን የተደፈሩ ሴቶች፣ ሰው የተገደለባቸው፣ መድኃኒት ጥለው የሞቱባቸው፣ ካርታቸውን ሊብሬያቸውን ተወስዶባቸው አደባባይ ላይ የተዘረፉ ሰዎች፣ ሴትነታቸው ማንነታቸውን ያጡ ቤተሰባቸው የተበተነባቸው ሰዎች እንደ ዶክመንተሪ የሚያልቅ አይደለም። የእነዚህ ሰዎች በደልና ግፍ ይመጣሉ። የተለያዩቱ ሰዎች የሰሩት ግፍ ማለት ነው። ስለዚህ መምጣቱ ስለማይቀር የጊዜ ጉዳይ ነው። እናንተም በጭፍን ወንጌል መስሏችሁ ያለው ነገር ግርግሩ፣ ማስታወቂያው፣ የሚዲያው ወከባ፣ የወንጌል ተጽዕኖ፣ የመንፈስ ቅዱስ ጉዳይ መስሏችሁ የምትጭበረበሩ የምትታለሉ ሰዎች ከጊዜ በኋላ ነገሮች ክሊር እየሆኑላችሁ ይመጣሉ የሚል እርግጠኝነት አለብኝ። አሁን ግን ጥቂት ገንዘብ ያስፈልገዋል ወዳጃችን። ልለምኑ ነው በዮናታን ስም የመጣችሁት አይደለም። ዮናታን ስላጠፋው አይን፣ ዮናታን ጥቃት ስላደረሰበት አይን ልመና መውጣት ግድ ስለሆነብን፣ ድጋፍ ፍለጋ ግድ ስለሆነብን ወጥተናልና ከወንድማችን ጋር እንድትሆኑ
ጉልበት ካለው ኃይል ካለው ጊዜ ካለው ፎሎወር ካለው ጋር የሚሆን ብዙ ሰው አለ። ከወንድማችን ከታዱሻ ጋር በእድሜ ታላቃችን ነው። ከዮናታን ቢሆን በእድሜ የሚበልጠው ይመስለኛል። አላቅም፣ እርግጠኛ አይደለሁም። ነገር ግን የሚበልጠው ይመስለኛል። ዮናታን እንግዲህ በባህላችን እንኳን በእድሜ ትልቅ የሆናችሁን ሰው አታጠቁትም፣ አትመቱትም፣ ጉልበታችሁን አታሳዩበትም። ከቻላችሁ በሽምግልና ካልሆነ በምክክር ለመፍታት ትሞክራላችሁ እንጂ በዚህን ያክል ደረጃ ሰውን ታናሽ ነው ሲኮረኮ የምናውቀው በኖርማሉ ህይወትም እንጂ ትልቅ ሰዎች ቀና ብለን ማናይበት አስተዳደግ ነው እንደ ኢትዮጵያ ባህል ያደግ ነው። ስለዚህ አሁን የምንፈልገው ምንድን ነው? አትሊስት ከሻሸመኔ አዲስ አበባ የሚመጣበት ጥቂት ጊዜ የሚቆይበት ሰርጀሪ የሚያደርግበት ገንዘብ ያስፈልገዋል። ፕላን ያደረገው እስከ 300 ሺህ ብር ድረስ ነው ፕላን ያደረገው። 300 ሺህ ብር ደግሞ እዚህ 250 ምናምን ሰዎች ትታዩኛላችሁ። በጣም በትንሽ ገንዘብ መዋጮ እንድታዋጡለት እንድታሳክሙት በአጭሩ መጠይቃችሁ። ስለዚህ አሁን አካውንቱን እርግጠኛ ሆነልኝ ባዮ ላይ ቴዲ በውስጥ በኩል የላከልኝን አካውንት እንትና ባዮ ላይ የኔ ባዮ ላይ የእሱን አካውንት ጽፌዋለሁ። የእሱን አካውንት ባዮ ላይ ገብታችሁ ማየት ትችላላችሁ። ያው ቲክቶክ እንደዚህ ነገር ከለጠፍን ባን አድርጎ ያስወርደናል። እስቲ ኮንፈርም አድርግልኝ 110033 ትክክል ነው። ክፈተውና ድገምልን። ክፈተውና 1100 ያው 1000 ማለት 1000 100 ማለት ደግሞ 100 33 22 33 ትክክል ነው የተናገርከው። ልክ ነኝ ማለት ነው። ቴሌብር የሚጠቀምበት ስልኩ 0927 18 67 22 yes አዎ በትክክል 0927 18 67 22 አዎ። ስለዚህ ከተፈጠረበት ነገር ጋር አያይዛችሁ ጥያቄ መጠየቅ የምትፈልጉ ሰዎች ገስት ላኩልኝ። ቅድሚያ ግን ምን አይነት ሰዎች ፈልጋለሁ? 10 ሰዎች 10 ሺህ ብር የምትሰጡን ሰዎች ፈልጋለሁ። 10 ሺህ ብር የምትሰጡን ሰዎች ፈልጋለሁ። 10 ሺህ ብር የምትሰጡን ሰዎች የእኔ ወዳጆች የሆናችሁ ቤተሰብ የሆናችሁ አውቃለሁ ወጪ ምናምን እንደሚበዛባችሁ። ነገር ግን እባካችሁ ይህን ወንድማችንን እናሳክመውና ክፉ አመፀኛ ይፈር። እሱም ለቤተሰቦቹ ልጆች አሉት፣ ትዳር አለው። ስለዚህ ለእነዚህ ቤተሰቦች ለማናችንም እንኳን ባያስፈልገን ለቤተሰቦቹ ያስፈልጋቸዋል። ስለዚህ ለነዛ ሰዎች በህይወት ይቆይላቸው፣ እያየ ይቆይላቸው። 10 ሺህ ብር የምትሰጡኝ 10 ሰዎች ፈልጋለሁ። ምልክት አሳዩኝ፣ እስቲ ምልክት አሳዩኝ። የምትሰጡ ሰዎች ኮመንት ላይ የምትሰጡ ሰዎች አሁን ማስገባት ከቻላችሁ ቆይቶ ማስገባት የምትችሉ ሰዎች ለእንትን ኮመንት ላይ ላኩልኝ፣ ጻፉልኝ። እናንተን ይዤ መምጣት እችላለሁ። ኮመንቱ ዝግ ነው እንዴ? ኮመንቱን ክፈቱት። ኤርሚ ኮመንቱን ክፈቱት። ሼር ብቻ የሚታይ ለዛ እንደ ኮመንቱ ይከፈት። እሺ 10 ሺህ ብር የምትሰጡኝ 10 ሰዎች ቴንኪው። እስካሁን ዝግ ነበር እንዴ? እኔ ምን ነው ዝም አልኩ እያልኩ ነው። ያው እኔ ዘግቻ አላቅም። ኮመንት 10 ሰዎች ቴንኪው። እሺ አሁን እንደተከፈተ እያየው ነው። 10 ሰዎች 10 ሺህ ብር ለወንድማችን አይን መታከሚያ 3 ጊዜ እንትን ያስፈልገዋል። እሺ ትዕግስት ጸግሽ 10 ሺህ ብር ልካለሁ ብላለች። 1 ሰው አግኝቻለሁ። 9 ሰው ይቀረኛል። 1 ሰው አግኝቻለሁ። ቤተሰብ ወዳጄ ናት እሷ። 1 ሰው አግኝቻለሁ። እሺ እኔ መዘግባለሁ። ያላችሁትን ማላቃችሁን እሷን እህታችንን አውቃታለሁ። 1 ሰው አግኝቻለሁ። 9 ሰው ይቀረናል። 9 10 ሺህ ብር የሚሰጠን ሰው አትሊስት በዚህ 100 ሺህ ብሩን መሙላት ከቻልን 9 ሰዎች
10,000 የሚሰጠን 9 ሰዎች ፕሊስ ቶሎ ቶሎ በሉና እናሳክመው። ማስረጃ ማየት ይቻላል ወይ እያሉ ነው ታዱሻ። ከህክምና ጋር የተያዘ ማስረጃ። እሺ ጋሻው በሊናም 10,000 ብሎኛል። 8 ሰው ይቀረናል። ማስረጃ ማሳየት ይቻላል ወይ? ሰርጀሪ እንደተጠየቅ የሚያሳይ ህክምና እንደተከታተል ከዛ ጋር ተያይዞ የሚያሳይ ማስረጃ እያሉ ነው። ችግር የለውም። ማስረጃ እናቀርባለን። በደንብ ቦታውንም መናገር እችላለሁ። ቀጠሮዬ ቦታውንም መናገር እችላለሁ። ሐዋሳ ላይ የምከታተለው ብርሃን ነው። ዶክተር ደሞዜ ጋር ብርሃን የዓይን ህክምና ክሊኒክ ነው። አዲስ አበባ ደግሞ ዋጋ ነው። ያ ደግሞ ያለው የት ነው? ወሎ ሰፈር ጎርጎሮስ አደባባይ አጠገብ ያለ ነው። አሁን ሰኞ ዕለት ቀጠሮ አለኝ በነሐሴ 11 ማለት ነው። ማንም ሰው እዛ ጋር መጥቶ እኔ ያለሁበትን የጤና ሁኔታ ማረጋገጥ ይችላል። እዛ ነው የምከታተለው። ግልጽ ነው ያለው ነገር ይሄ ነው እና አሉ ሌሎችም ከዚህ በፊት ሚኒሊክ ታክም ያለው ሌሎችም የተከታተልኩባቸው ቦታዎች አሉ። አሁን እዚህ ጋር ግን የተሻለ ሆነ እዛ ጋር ነው አሁን እየተከታተልኩ ያለሁት ማለት ነው። ሌላ አንድ ቦታ አለ ወደ ሾላ አካባቢ፣ እዛም አለ። ማንም ሰው ያንን ማየት ይችላል። ከዛ የህክምና ሪፖርት ደግሞ ሰርተፊኬቱም አለ። እሱንም ማሳየት እንችላለን። እንትን ነው አሁን ይሄ ነው ቀኝ አይኔ ነው ማለት ይሄ ኖርማሊ አሁን ተባታል ህክምናውን እየተከታተልኩ ነው። ይሄ ነው ማያየው። ይሄ ነው ኢቭን ወደ ላይ መግለጥ ራሱ በጣም እየተቸገርኩ ነው ያለሁት። አሁን እንትን አለው፣ ፔን አለው፣ በጣም ፔን አለው፣ ይቆረቁራል፣ ያቃጥላል፣ ፈሳሽ አለው በየቀኑ። ሌላው እነኚህ ናቸው። እነኚህ 4 አይነት በየቀኑ መወስዳቸው ፈሳሾች አሉ። እነኚህ የማያቋርጡ እነኚህ 4ቱንም አንዴ ነው መወስደው። አንዱን ብቻ በቀን 1 ጊዜ ወስዳለሁ። ሌሎቹን 3ቱን ደግሞ በቀን 3 ጊዜ ነው መወስዳቸው። ሌላ ደግሞ የሚዋጡ አሉ። መቼም ሰው ዝም ብሎ እነኚህን ነገሮች ሁሉ እንትን ነው ይበቃል። በቃ ቴዳ ታዱ ይበቃል። እኔ ኃላፊነቱን ወስዳለሁ። እዚህ ውስጥ ያላችሁ ሰዎች እኔ ኃላፊነቱን ወስዳለሁ። ሲታከም ሰርጀሪውንም ሲያደርግ ያለውን ፕሮሰስ ለእናንተ ለምስጋና ተመልሼ ማቅረብ እችላለሁ። ነገሮች እንዴት እንደተካሄዱ እኔም ራሱ በአካል ሄጄ ነገሮችን ማየት መከታተል እችላለሁ። ያለበት ድረስ ሄጄ ማለት ነው። ኃላፊነቱን ይወስዳለሁ። መታመሙ ላይ እኔ ደግሞ እሱን ብቻ አይደለም የሰማሁት፣ በጊዜው ከነበሩ ከሻሸመኔም ሰዎች የአይን ምስክሮች ከሆኑ ጉዳዩን በደንብ እዛ ሻሸመኔ አካባቢ ላይ ተወርቶም ስለነበረ በደንብ ኢንፎርሜሽን አጣርቼ ነው የመጣሁት። ታውቃላችሁ እዚህ ሶሻል ሚዲያ ላይ እያንዳንዱ የምትናገሩት ንግግር ለተጠያቂነት ያደርጋቸዋል። ስለዚህ ስናገር ያልተጨበጠ የሌለ ጉዳይ አንስቼ አላወራም። ስለዚህ በእኔ እንትን ማለት ትችላላችሁ። 25 ደቂቃ ነው ፈልገው 3 ሰው አይቻለሁ 10,000 ብር የሚል ኢትዮጵያ ውስጥ ያላችሁ ወዳጆቼ ቴሌብር የምትጠቀሙ የኔን አካውንት ንኩትና ገብታችሁ ያለው አካውንት ላይ 10,000 ብሩን ላኩለትና ደን ብላችሁ እዚህ ጋር ጻፉልን። እዛ እሱ ይደርሰዋል። አካውንታውን አክቲቭ ስለሆነ ካስገባችሁ ይደርሰዋል። አንድ ወንድምና አንድ እህቴ የእኔ ቤተሰቦች የሆኑ 2 ሰዎች 10,000 ብር ቃል ገብተዋል። እነሱ ከሀገር ውጭ ስለሆኑ ያሉትኝ ቶሎ ላይልኩ ይችላሉ። ወይም ዛሬ ወይ ነገ ወይ ከነገ ወዲያ ሊልኩ ይችላሉ። ስለዚህ እነሱን እንጠብቃለን። አገር ውስጥ ያላችሁ ሰዎች ግን አሁኑኑ መላክ ብትችሉ እና 10,000 ብር እሺ እህታችን እሺ አካውንቱ ይደገም የምትሉት ሰዎች እደግምላቸዋለሁ። እሺ ችግር የለውም። አካውንቱ ይደገም የምትሉ ሰዎች እደግምላቸዋለሁ። ችግር የለውም። 100 ማለት 100 33 22 33
አይ እርግጠኛ መሆንባቸውን ነው እልካለሁ። ቴሌብር የምትልኩ መላክ የምትችሉ ሰዎች 0927 0927 18 67 22 18 67 22 300 ሺህ ብር ነው ፈልገው 10 ሰዎች 100 ሺህ ብሩን ብትችሉ አቅም ያላችሁ ሰዎች 10 ሺህ ብር ብትልኩልን አለቀ በቃ። እናንተ ከላካችሁልን በኋላ 20 ሰዎች ፈልጋለሁ። ሌላ 20 ሰዎች 5 ሺህ ብር የምትልኩ 20 ሰዎች ፈልጋለሁ። 5 ሺህ ብር ነው አቅም ያለኝ 5 ሺህ ብር ሼር አደርጋለሁ ማለት የምትችሉ ሰዎች 20 ሰዎች ፈልጋለሁ። መጀመሪያ እናንተ ልጨርስ 10 ሰዎች ልጨርስ 3 ሰዎች አካውንቱ ይደገም። እሺ 1000 000 ከዛ 100 ማለት 100 33 22 33 1133 22 33 ቴንኪዩ ይህን የጻፍከው ወንድማችን ቴንኪዩ። በቃ ያው አካውንቱን ታች ኮፒ እያደረጉልን ነው። ቲክቶክ እንደዚህ በታክቲክ ካልሆነ በስተቀር አካውንት መለጠፍ እንትን ያደርጋል። ንግድ ጀመሩ ወይም ማስታወቂያ ጀመሩ ብሎ ባን ያደርገናል። በዚህ መካከል መናገር የምፈልገው ነገር ካለ መጋቢ ቴዲ ማውራት ትችላለህ። መጋቢ ቴዲ እንዲገልጥ የምትፈልጉ ሰዎች 890 ነው። 110 ሰዎች እዚህ ውስጥ ያላችሁ 110 ሰዎች ፎሎ ብታደርጉት ነገ ከፈለጋችሁ አንፎሎ ታደርጉታላችሁ። አይታችሁ ግንባሩ ካልተመቻችሁ አንፎሎ ማድረግ ትችላላችሁ። አሁን ቪዲዮ እንዲከፍት ብቻ 110 ሰዎች ፎሎ ብታደርጉት ደስ ይለኛል። የቴዲን አካውንት ነክታችሁ እንቀጥላለን። ዛሬ ሞልተን ጠላትን አሳፍረን ጠላት ስል የሆነ እንትን ፂም ያለው 2 እግር ያለው አንገቱ ላይ ጭንቅላት ያለው መናገር የሚችለው ግለሰብ አይደለም እያልኩ ያለው ሰይጣንን ከየትኛውም ክፋት ከየትኛውም አመፅ ከየትኛውም ጨለማ ጀርባ ድራይቭ የሚያደርገው ፎርስ የሰይጣን ነው ብዬ አስባለሁ። ጌቾ ደን እያለ ነው። የገባ ገንዘብ ካለ ኮንፈርም አድርገን ቴንኪዩ እንድንል ታዱሻ ቴንኪዩ እንድንል ቴንኪዩ የማልለው ያው አንዳንድ ሰዎች ነገር ለመረበሽ እየተደረገ እንደሆነ ለማሳየት በክፉ ስለሚያደርጉ አንዳንድ እንደዚህ አይነት ድርጊት ከዛ የተነሳ ነው እንጂ በክፋት አይደለም። መጋቢ ቴዲ መቀጠል ትችላለህ፣ መናገር ትችላለህ። ታዱሻ እሺ፣ አካውንቱን የታዱሻን አካውንት ለመድገም ያክል 1100 ቴዳ አትታይም እንትን ሚዩት ነክ እስቲ ከእንደገና ሚዩትን ክፈትና አሁን መጣ። አሁን አውራ ቀጥ። እሺ አሜን አለው። አሁን ሰማን እሰማለሁ። ትሰማለህ። ቀጥ። እሺ አመሰግናለሁ። ታዱሻ በደንብ አድርጎ ነገሩን አስረድተዋል። ከዚህ ቀደምም በተደጋጋሚ በቪዲዮ አቅርበናል። ይሄ ነገር ለሚፈልግ ሰው፣ ጆሮ ላለው ሰው፣ ጤናማ ጆሮ፣ አማኝ ጆሮ ላለው ሰው፣ ክርስቲያን ጆሮ ላለው፣ እንደ ክርስቲያን ለሚሰማ ሰው በጣም በቂ በሆነ መንገድ የታዱሻ ጉዳይ ግልጽ ነው። ይሄ እኛ የምንለው ነገር ሳይሆን ሙሉ የሻሸመኔ ሕዝብ የሚያውቀው ጉዳይ ነው። የሚገርማችሁ ይሄ ነገር በተከሰተ ጊዜ ታዱሻ በዮናታን ድብደባ ተፈጽሞበት እስር ቤት በተጣለ አይ ቲንክ በማግስቱ ይመስለኛል። ታዱ ቀኑን ትክክሉን ይነግረኛል። በማግስቱ ነው እኔና ጄሪ ባለቤቴ ከአዲስ አበባ ነድተን እንሄድ ነው ይህንን ጉዳይ በትክክል ለማረጋገጥ ማለት ነው። የደረሰው ነገር በእርግጥ ነው ወይ የሚለውን በሁለተኛው ቀን በማግስቱ ነው የመጣው ታዱዬ ያ እና ከአዲስ አበባ ነድተን የዕለት ሁለት ሄደን ነው የተመለስነው እና ምሽቱን
በአካል ሄደን በቦታው ተገኝተን ያየነው ነገር ነው። ታዱ መታሰሩን እስር ቤት ገብተን የታሰረበት ፖሊስ ጣቢያ ሄደን እንደውም አስታውሳለሁ ፖሊሶቹን አስፈቅደን ባጃጅ ውስጥ የታሰሩ ባጃጆች ነበሩ ጣቢያ ውስጥ ባጃጅ ውስጥ ቁጭ ብለን ነበር ያወራ ነው ያለውን ነገር በደንብ ተረዳን። ከዛ በኋላ ወጣንና ደግሞ አካባቢው ሄድን። በእርግጥ ይሄ ነገር ሆኗል ተደርጓል የሚለውን ነገር እንደው ስለተባለ ታዱ ስላለ ብቻ ሳይሆን ታዱኔ ባምነውም ታዱ ስላለ ብቻ ሳይሆን አካባቢው ላይ ያሉ ሰዎች ምን ይላሉ በዝርዝር ነገሮችን በመረጃ አረጋግጠን የመጣነው ጉዳይ ነው። ስለዚህ እኔ ራሴ ሕያው ምስክር ነኝ፣ ባለቤቴ ሕያው ምስክር ናት። ከዛ ባሻገር ደግሞ በርካታ ትልልቅ ሰዎች እንደው ዝም ብሎ ዮናታን እንደሰበሰባቸው በ50 እና በ60 ሺህ ብር የተገዙ ምስክሮች ሳይሆን ትልልቅ ሰዎች በሻሸመኔ ከተማ የተከበሩ የሚባሉ ሰዎች በታዱና በዮናታን መካከል ባለው ጉዳይ ለሽምግልና የተቀመጡ ሰዎች መጥተው ሊመሰክሩበት የሚችሉበት ጉዳይ ነው። በጣም የተገለጠ ጉዳይ ነው። ስለዚህ ይሄንን ነገር ውሸት ነው ምናምን ፈጠራ ነው የሚል ነገር እኔ እውርነት ነው ብዬ ነው የማስበው። በዚህ ቃል ነው የምገልጸው። ራስን መጨፈን፣ ሆን ብሎ አይንን መጨፈን፣ ልክ በክርስቶስ ዘመን ኢየሱስ የሚያደርገውን ነገር ላለመረዳት አይናቸውን የጨፈኑ ሰዎች እንደነበሩ እያያቸው አታዩም የተባሉ እየሰማቸው አትሰሙም የተባሉ ሰዎች እንደነበሩ ዛሬም እንደዛ አይነት ሰዎች ካልሆኑ በስተቀር ይሄ የታዱ ጉዳይ የመደብደቡ ጉዳይ የተገለጠ ነው። አይ እንደ ውሸት ነው የሚልም ከሆነ ራሱ ዮናታን እንደው አሁንም በዚሁ አጋጣሚ እኔ በገጼም ጽፍ ያለው አሁንም በዚሁ ፊት ለፊት ለሚሰሙ ሁሉ ምናልባት ለሱ ለሚያሰሙም እዚህ ለኮሜንት ስር ላሉ ለሚያሰሙ ሰዎች መናገር የምፈልገው ራሱ ዮናታንም ይሄንን በኋላ ሲያየው እንዲያውቅ የምፈልገው መቅረብ ከፈለገ አላደረኩም ውሸት ነው ካለ ይቅረብ። ልክ አሁን እንደዚህ ሶስታችን እንደተቀመጥ ነው ይቅረብ። አራተኛው ነው ይግባና ያስረዳል ፊት ለፊት እሱ አላደረኩም የሚል ከሆነ ይሄን ነገር ይሄ የታወቀ የተገለጠ ጉዳይ ነው። ሌላው እንደዚህ አሁን ወጥተን ዛሬ በቲክቶክ ስንናገር ዮናታንን ለማጋለጥ የሚመስላቸው ሰዎች አሉ። በጣም ምስኪኖች። ዮናታን የሚጋለጥ ማንነት የለውም። በቃ ጨረሰ። ዮናታንን በበቂ ሁኔታ ትምህርቶቹን ጠቅሰን በማስረጃ በቪዲዮ ዝም ብሎ በወሬ ባሉባልታ ሳይሆን በማስረጃ ጠቅሰን ትምህርቶቹን አሳይተናል። የስህተት ትምህርት አስተማሪ እንደሆነ መናፍቅ እንደሆነ እንደው ጠንካራ ተቋም ቢኖር ወንጌላዊቷን ቤተክርስቲያን የሚወክል ጠንካራ ተቋም ቢኖር መወገዝ ያለበት ልክ እንደነ አሪዎስ መወገዝ ያለበት መናፍቅ እንደሆነ በደንብ አሳይተን ሐሰተኛ ነብይ እንደሆነ ትንቢቶቹን ጠቅሰን በአደባባይ የተናገራቸው የጓዳ ምናምን አይደለም፣ በአደባባይ በሚዲያ የተናገራቸውን ያልተፈጸሙ ዝም ብሎ ከሆዱ አፍልቆ የተናገራቸውን ከእግዚአብሔር ሰማሁ ብሎ የተናገራቸውን የሐሰት ትንቢቶች ገልጠን አሳይተናል። አሁን ደግሞ ወንበዴ መሆኑን ደብዳቢ መሆኑን ዱርዬ መሆኑን ደግሞ በታዱ እያሳየን አንድ ሰው አገልጋይ ነኝ ብሎ እንዴት ነው ፖሊስ ቀጥሮ በገንዘብ ከፍሎ በገንዘብ ሊገዛ የሚችል ፖሊስ ስላገኘ ማለት ሁሉም ፖሊስ እንደዛ ነው ማለት ሳይሆን በገንዘብ ሊገዛ የሚችል ፖሊስ ፈልጎ ከፍሎ ፖሊስ ይዞ መጥቶ ጋርድ ቀጥሮ አንድ ምንም በእጁ ምንም ነገር ያልያዘ ምንም ሊያጠቃው የማይችልን ሰው በምንም መንገድ ሊጎዳው የማይችልን ሰው በእድሜው ታላቁ የሆነን ሰው በሐሳብ ስላልተግባቡ ብቻ ተቃወምከኝ ብሎ ሌላ ምንም ምክንያት የለውም። የ100 ሺህ ብር ጉዳይ ምናምን አይደለም። ተቃወምከኝ ነው። 9 ዓመት ሙሉ ተቃወምከኝ ብሎ ስለተቃወሙ ብቻ ለድብደባ ሰፈር ውስጥ ተመጣ። ይሄ እኔ ከማጅራት መቼ ለየች ያላየው ምን በዚህ ቃል ነው የምገልጸው። ከማጅራት መቼ ከአንድ ወንበዴ ከሰፈር ጋንግስተር ለየች ያላየው። ስለዚህ ይሄንን ሰው ልታጋልጡ ነው የምትሉት፣ የምናጋልጠው ነገር የለም። ኦልሬዲ አጋልጠን ጨርሰናል። የተገለጠ ነው። እሱን የምትከተሉ ሰዎች አይናችሁን ስለጨፈናችሁ ማየት ስላልፈለጋችሁ እንጂ የዮናታን ስህተት እንደው ስውር ሆኖ እንደው ለመግለጥ የሚያስቸግር ለማስረዳት የሚያስቸግር ሆኖ አይደለም፣ የተገለጠ ነው። ስለዚህ የዛሬው የቲክቶክ የገባንበት ምክንያት ዮናታንን ለማጋለጥ አይደለም። ኦልሬዲ የሚጋለጥ ነገር የለውም። ጨርሰናል። አጋልጠነው በደንብ ታውቋል። ከዚህ በኋላ ጥቅመኛ አባቶች ሊደግፉት ይችላሉ። ለወንበራቸው ያደሩ መሪዎች ሊደግፉት ይችላሉ። የማያስተውሉ እውር ሰው አማኞች ሊከተሉት ይችላሉ። በዚህ ቃል ነው የምገልጸው። እውር አይናቸው መክፈት የማይፈልጉ እየተነገራቸው የማይፈልግ ጆሮአቸው ጥጥ የሚጠቀጥቁ አሉ።
እነሱ ሊከተሉት ይችላሉ፣ መብታቸው። እሱን አንከለክልም፣ መብታችሁ ነው፣ ተከተሉት። ከፈለጋችሁ ጣዖት አድርጋችሁ አምልኩት። በፍጻሜ ግን በፍርድ ወንበር ትቀመጣላችሁ፣ ህይወታችሁን ታጣላችሁ። ኢየሱስ ክርስቶስ በዘመኑ ባገለገለበት ዘመን በግልጽ የተናገረው ከሐሰተኞች ተጠበቁ ብሎ ነው። አልጠበቅም ካላችሁ መብታችሁ ነው። ስለዚህ ዛሬ የተገናኘንበት ዋና ምክንያት የታዱን አይን ማሳከም ነው፣ ሌላ ጉዳይ አይደለም። ይሄ ሰው መታከም አለበት። ቢያንስ ለልጆቹ ጤናማ ሆኖ መኖር አለበት። ቢያንስ በቀረለት ዘመን ለማገልገል ጤናማ ሆኖ መኖር አለበት። የእግዚአብሔርን ቃል እያነበበ መጽሐፍት እያነበበ በአግባብ ከስፍራ ስፍራ የተንቀሳቀሰ በአይኑ እያየ መንቀሳቀስ ስላለበት መታከም አለበት። በአንድ ማናለብኝ ባለ ምናልባት ጊዜ ሰጠው ቀን እንደሚባለው የሆነ ጥቅም የሚሰጣቸው ሰዎች ስለሚደግፉት ብቻ በማናለብኝነት ስለደበደበው ይሄ ሰው በዚህ ወንበዴ ስለተደበደበ ቢያንስ በዚህ ሰዓት ሕክምና ማግኘት አለበት። በቂ የሆነ ሕክምናም ሲባል ትክክለኛ ቦታ፣ ባለሙያ ያለበት ስፍራ፣ የሚከፈለው ተከፍሎ ለስንት ነገር ገንዘብ ይወጣ የለ የሚከፈለው ተከፍሎ በቂ የሆነ ሕክምና ማግኘት አለበት። ስለዚህ በዚህ ቲክቶክ ኦንላይን ላይ ያላችሁ ይህንን የምትከታተሉ ምናልባት ላይቭም ካለፈ በኋላ የምትከታተሉ ወገኖች እዚህ ላይ በቀረበላችሁ አካውንት ባዮ ላይ ምናልባት አቤሎ ያስቀምጠዋል። በሌሎች አማራጮችም ገጾቻችን ታዱም ገጽ ላይ እኔም ቴዎድሮስ ሰጫን የሚል ፌስቡክ ገጽ ላይ እናስቀምጣለን። በእነዚህ አካውንቶች ይህንን ሰው ደግፉት፣ በቃ ይታከም። ቢያንስ በዚህ ቅድም አቤሎ እንዳለው ማሳፈር አለብን። እነዚህ በማናለብኝነት የሚሄዱ ጋንግስተሮችን ማሳፈር አለብን ከእንደዚህ አይነት ወገኖች ጋር በመቆም። ይሄ ሰው ስለ እውነት ነው። እኔ ታዱን በደንብ አድርጌ አውቄዋለሁ። ስለ እውነት ነው የቆመው። ቀድሞ እንደዚህ ነበረ፣ አብሮ ነበረ። አዎ አብሮ ነበረ። አብሮ የነበረበትን ምክንያት በግልጽ ነግሮናል፣ በማስረጃ አቅርቦልናል። ስለዚህ አብሮ ነበረ ምናምን የሚለውን የድሮውን ተራ ሆን ብሎ ለመክሰስ ያክል በፊት እንደዚህ ነበረ የሚለው ነገር አሁንም እዚህ ጋር አይጠቅም። ጥቅም ከሆነ አሁንም ከሱ ጋር መሆን ይችላል። አሁን ራሱን ተውት፣ ሌላውን አሁን ራሱ ዛሬ እዚህ ጋር ይሄን ላይቭ ዘግቶ ሄዶ ይቅርታ አድርግልኝ ቢለው በቃ ጥቅሙ ይቀጥላል። የታወቀ እኮ ነው፣ ግልጽ ነው። እንደዚህ አይነት ሰዎች ማንንም ሰው መግዛት ይፈልጋሉ። በየትኛውም ሰዓት ይመጣ ሰውን አሳልፈው ከእጃቸው አያወጡ፣ እምቢ የሚላቸው ሰው ካልሆነ በስተቀር። ስለዚህ ታዱ እምቢ ብለው ቴንኪው። ወደ ገንዘቡን ወደ መሰብሰብ እንሂድ። ታዱሻ የገባ ገንዘብ ካለ ለምስጋና እንዲመቸ ሌሎችም እንዲሰጡ እንትን ለማድረግ ኤርሚ እዚህ ወንድማችን አለ፣ አሁን ልክ ያለው ብሎኛል። የገባ ካለ ቅድምም አንድ ወንድም አስገብቻለሁ ብሎናል። እስቲ ለምስጋና እንዲሆን ንገረን እና እንቀጥላለን። ከጌቾ በኋላ ሌላ 10 ሺህ ብር ገብቷል። ስሙን ግን አልገለጸልኝም። እንትኑ ላይ ሜሴጁ ላይ ኤርሚን ያስገባ ሌላ 2 ሺህ ብር ያስገባ ልጅም አለ። መልካም 22 ሺህ ብር ገብቶልናል ማለት ነው። ቴንኪው። 2 ቃል የገቡ እህቶች አሉ። አንድ ወንድም አለ። ተወዳጅ ወንድሞች ናቸው እነሱ። ስንት እንደሚያስገቡ አላውቅም። ከ10 ሺህ ብር ጀምሮ ያስገባሉ ብዬ አስባለሁ። የኔ እንትን ችግር ሞባይል ችግር ስላለበት ነው ወዳጆች የሚያስተጋባባችሁ እና አትሊስት አሁን ላይ ስንት ሰው አግኝተናል ማለት ነው? 3 ከዛ 2 5 ሰው አግኝተናል። 5 አሁን 10 ሺህ ብር የምትሰጡ 5 ሰዎችን እንጠብቃለሁ። 5 ሰዎች 10 ሺህ ብር የምትችሉ አሁን ከቻላችሁ ማስገባት የምትችሉ ሰዎች ካላችሁ በአካውንቱን እዚህ ላይ ጽፌላቸዋለሁ። ከታዱሻ በላይ 1000 ከዛ 100 ማለት ነው። ከዛ 33 22 33 የሚል አካውንት አለ። ይሄ የታዱሻ የራሱ አካውንት ነው። እሱ ውስጥ ታስገባላችሁ። አቺቭ ለመድረስ የምንፈልገው ወደ 300 ሺህ ብር አካባቢ ነው። ሰርጀሪ ነው የሚሰራው። ምንም የተጋነነ ገንዘብ ምንም ትርፍ አይደለም። የትራንስፖርትና ሰርጀሪ የሚደረግበት የአይኑን ሕክምና የሚያገኝበት ነው። ሌላ ምንም ዓላማ የለውም። የዚህ ገንዘብ ጥያቄ ለትርፍ ወይም ለእንትን አይደለም። እየተጠየቀ ያለው እርዳታ ነው፣ ድጋፍ ነው የሚፈልገው። የተጎዳው ደግሞ ቅድም በነገራችሁ ግለሰብ ነው። ለምንድን ነው ሽማግሌ መሀል ገብቶ ነበር ማለት
ዮናታን አክሊሉ በዚህ ክስ ላይ አይኑን ደብድቦ በፓትሮል በመጡ ፖሊሶች አስይዞ ካሳሰረው በኋላ እስር ቤት ነው እንግዲህ ሕክምና አላገኘም በጊዜው። ከዛ በኋላ እንግዲህ ምስክሮች እርስ በርሳቸው የተነጋገሩት አንድ የጎደለ ምስክር ስላለ እሱም በግድ ተይዞ ሲቀርብ እኔ ያልነበርኩም መስክር ተብዬ ነው በሐሰት አልመሰክርም ብሎ በአደባባይ ቃላቸው ውጪ ስለሆነ ዮናታን በሐሰት መስክሯል እዛ ፍርድ ቤት። ልጄ አይደግ፣ የዘራሁት አይብቀል፣ የነካሁት ነገር እንደዚህ ይሁን፣ የመኪና አደጋ ይድረስብኝ በጣም የሚል መሀል አደባባይ ምሎ ነው ታዱሻ እንደዚህና እንደዚህ አድርጎኛል ብሎ የደበደበውን እንዳይታከም ያደረገውን በአቅም በገንዘብ ኃይልና በዝና በመጠቀም ኮማንደር ድረስ ኮማንደሮችን ሁሉ በመጠቀም የራሱ አድርጎ አጀንዳውን አስፈጻሚ አድርጓቸው የደበደበው ውስጥ ካስጣለው በኋላ አንዱ ምስክር ህሊናውን ስለወቀሰው እኔ ያልነበርኩም ተጠርቼ መስክር ብሎ ዮናታን በሐሰት ምስክሮች ገዝቶ ማለት ነው። ወዳጆች እናንተ የምታውቁት አደባባይ ላይ ስለሆነ ስለ ጽድቅ ስለ ፍትህ ምናምን እንደሱ አይደለም። ከኋላ የሐሰት ምስክር ገዝተው የሚያስመሰክሩ ናቸው እነዚህ ሰዎች። በቃ ይሄንን ስንናገር ነገ የሆነ ነገር እኮ ልንሆንም ላንሆንም እንችላለን፣ ግን አንፈራቸውም። የእነዚህ አመፀኞች ሐሰተኞች አደገኛው የጦር መሳሪያ ፍርሃት ነው። ሰው ላይ አቅም አለን፣ ጊዜ አለን፣ ጉልበት አለን፣ እንዲህና እንዲህ ማድረግ እንችላለን የሚል ፍርሃት ሰው ላይ መርጨን ነው። እኛ ደግሞ ያን ፍርሃት የለብንም፣ እንትን እንላለን። ፍርድ ቤት የነበሩ ሰዎች አሉ፣ የመሰከሩ ሰዎች አሉ፣ አይተሃል የምትሉ ሰዎች አሉ በደንብ ወንጌልንም በምስክሮች በኩል ለእኛ የደረሰን ወዳጆች። ስለዚህ አይተሃል፣ ኢየሱስ ሲሞት አይተሃል ልትለኝ ነው አንተ። ያዩ ሰዎች መስክረውልኛል። ይህ ስለ ወንጌል እውነት ነው። የታዱሻ መጎዳት የታዱሻ ጥቃት መድረስ እሱ ሳይሆን ከእሱ ውጪ ሌላ የሻሸመኔ ሰዎች የአይን ምስክሮች ስለመሰከሩልኝ አጣርቻለሁ። እሺ መሳይ ቴንኪው፣ እግዚአብሔር ያክብርክ። እና አሁን 5 ሰው ጠብቃለሁ 10 ሺህ ብር ለዚህ ወንድማችን የአይን መታከሚያ የሚሰጥ 10 ሰው የምታውቁኝ የምትወዱኝ የምትቀበሉኝ ወንድሞች እህቶች፣ ምንም አይደለም፣ መታከሚያ ነው የምጠይቃችሁ፣ መታከሚያ ነው የምጠይቃችሁ። ይህን ስላደረጋችሁ ጌታ ይባርካቸው ምናምን ብዬ መንፈሳዊም አይደለም ማደርገው። ይህ ሃይማኖት ልዩነት የለውም። ኦርቶዶክሳውያን ብትሆኑ የሌላ ቤተ እምነትም ተከታዮች ብትሆኑ ከታዱሻ ጎን እንድትቆሙ በጌታ ፍቅር ጠይቃችኋለሁ። ምንም አጀንዳ ከኋላ የለውም። ሲታከም በቦታው ሄጄ ከነወጪው ምናምን ካወጣው ወጪ ጋር አሰርቼ ይሄን ያህል ወጪ አውጥቷል፣ ይሄን ያህል እጁ ላይ ቀርቷል፣ ይሄን ያህል ከራሱ ጨምሯል የሚለውን ሪፖርት አደርግላቸዋለሁ። እግዚአብሔር ምስክሬ ነው። እና በዛ መንገድ ነው እንትን ማደርገው። ስለዚህ በዚህ አካውንት አሁን ማስገባት የምትችሉ ሀገር ውስጥ ያላችሁ ሰዎች ያስገብታችሁ ደን ብላችሁ ጻፉልኝ 1133 22 33 ነው አካውንቱ። ጻፉልኝ። እሺ እየጠበቅኩ ነው። ታሪኩ ሰርተክ ብላ ይላል። ሰርተው የማይበሉት እናሰለጥናለን እያሉ ህዝብ የሚዘርፉ ሰዎች ናቸው። ታዱሻ በነገራችን ላይ እዛ ሻሸመኔ ሱቅ ከፍቶ ግብር እየከፈለ እቃ በመሸጥ ቤተሰቦቹን የሚያስተዳድር የማንንም እጅ የሚጠብቅ ሰው አይደለም፣ የሚያስተዳድር ሰው ነው። አሁን ሰርቶ ስለመብላት ለታዱሻ አትነግሩትም። ዘመኑ በሙሉ ሰርቶ የበላ ሰው ነው። መሀል ላይ እንግዲህ በነ ጻድቁ ምክር ተጠልፎ ሄዶ የማይሆን ነገር አይቶ ደግሞ ተጸጽቶ ወጥቶ ነው እንትን ያለው እውነቱን ወደ መግለጥ ወደ አቋሙ የተመለሰው። እና 5 ሰው ይቀረናል። ታዱሻ መቀጠል ሀሳብ የቀረክ ሀሳብ ካለ እየቀጠልክ እንቀበል። ሞልተን ነው የምንወጣው ዛሬ። አንወጣ ተባረ። ያው አቤልሻ መናገር የምፈልገው ነገር ግልጽ ነው። እኔ ስራ ሰራለሁኝ፣ ሱቅ አለኝ፣ ግብር ከፋይ ነኝ፣ ህጋዊ ሰው ነኝ። ይሄ ደግሞ ለአመታት የዘለቀ ነገር ነው።
እኔም ባለቤቴም ስራ ላይ ነው የምንውለው። ቅድም እንደነገርኳችሁ ስፔሻሊ በአሁኑ ሰዓት አይደለም ለእንደዚህ አይነት ለተወሳሰበ ከፍተኛ ሕክምና ይቅርና የምትሰሩት ስራ ለዕለት ጉርስ በጣም አስቸጋሪ ነው። ምክንያቱም ብዙ ነው ሼር የምታደርጉት ብዙ ነገር ሱቅ ኪራይ አለ፣ የመኖሪያ ቤት ኪራይ አለ፣ እንደገና ደግሞ የግብር አለ። ዴሊ በነገራችን ላይ እኔ ቫት ተመዝጋቢ ሁሉ ነኝ፣ በደረሰኝ የምሰራ ሰው ነኝ። ማንም ሰው ያገኛል በእንቅስቃሴ። ሱቅ ብቻ አይደለም እሮጣለሁ። የትኛውንም ጤናማ የሆነ ነገር ሰርቼ ኤክስትራ ኢንካም ማግኘት የምችልባቸውን እንቅስቃሴዎች የምንቀሳቀስ ሰው ነኝ። ግልጽ ነገር ነው። ወደዚህ ያመጣን ነገር የጊዜው ሁኔታ ነው። ለወዳጆቻችን ነው ሼር እያደረግን ያለ ነው። እኔ ሶሻል ሚዲያ ላይ ገብታችሁ ብታዩ፣ ግሩፕ ላይ ገብታችሁ ብታዩ በጣም ስፔሻሊ በዚህ በ2018 ከ5 ያላነሱ ሰዎችን አሳክመናል። እስከ ውጭ ሀገር ድረስ ልከን ማለት ነው። በቃ አሁን የኔ የከበደ ነገር ስለሆነ ወደዚህ ወደ ወዳጆች የመጣው ግልጽ ነው። ነገ እሰራለሁ፣ ተነገ ወዲያም እንደውም የተሻለ እሰራለሁ ከዚህ በኋላ እና ይሄ ቅድም እንደነገርኳችሁ ነው። ልመና የሚለው ነገር እናንተ እንደምታስቡት አይደለም። ነገርኳችሁ። ሚሽነሪ እንልካለን፣ ወንጌል እንሰራለን። እንዲህ እየተባለ እንኳን ሰው ሰብስቦ ነዳጅ ነው የሚሞሉባችሁ። የልጆቻቸውን ትምህርት ቤት ነው የሚከፍሉ። አንተን ምክር እና ሻወር ከራስ ነው የሚጀምረው ብዬ እኔ ልክ ያለው 10 ሺህ ብር 4 ሰው ካለ የገባ ካለ ንገረኝ፣ ሪፖርት አድርግልህ። የገባ ሌላ ካለ ቼክ አድርግና ንገረኝ። 5000 ብር ማስገባት ትችላላችሁ በዚህ አካውንት። 5000 ብር ማስገባት ትችላላችሁ በዚህ አካውንት። 25000 ብር የምታስገቡ ሰዎች እኔ 10,000 ብር አስገብቻለሁ። 10,000 ብር አስገብቻለሁ። ለምንድን ነው ያስገባሁት? ህመሙ እውነት እንደሆነ ስለማቅ ነው። ዮናታንን ጠይቀው ያሳክመዋል። አይኑን እስኪጠፋ ድረስ የደበደበው ሰውዬ አሳክም ብለን አንጠይቅ፣ ብራዘር አንጠይቅ። ዱላም ሕክምናም ከአንድ ሰው ጥሩ አይደለም እንዴ! ምን ሆነ ነው? አንድ ሰው መነሻችሁ በቃ የሰው ድካም ነው። ማን ነው የደከመው? የተመታ የተደበደበው አይኑ ወደ መጥፋት የደረሰው ታዱሻ ነው የደከመው ወይስ ድካም የምትለው የዮናታን ሰው መደብደብ ድካም ነው? አይደለም። ይሄ ኮመንሊ የሚደረግ ነው ሁልጊዜ። እዛ መልካም ወጣት ላይ ሄደው የተደበደቡ ሰዎች ይምከሩት እንዴት አይነት ጫማ ጥፊ እንደሚሰነዝር እግዚአብሔር እንዴት አይነት ዱላ ሰው ላይ እንደሚያሳርፍ ያየ ነው። አይተነዋል። እሺ ቀጥሉ። ምን አዲስ ነገር አለ ታዲያ? አንተ ያስገባኸው ብር አለ 10,000 አስገብታል። ሰዎች አሉ 2,000 1,000 የሚያስገቡ ሰዎች አሉ። ስማ እኔ አሁን ቶሎ አቺቭ ለማድረግ ነው እየጠየኩ ያለሁት እንጂ ሊሚት የለው። እሺ 500 ብርም 1,000 ብርም የምትልኩ ሰዎች ሁለት ጌታ ኢየሱስ ዘመናቸውን ይባርኩ። እናመሰግናለን፣ በደንብ እናመሰግናለን። እግዚአብሔር ይባርካችሁ። ያሁን የገንዘቡን መጠን የጠራሁትኝ ብዙ ምንትን ሳንል የሚችሉ ሰዎች፣ አቅም ያላቸው ሰዎች፣ መደገፍ የሚችሉ ሰዎች 10 ሰዎች 10 ሺህ ብር ቢያዋጡ 100 ሺህ ብር ማለት ነው። 200 ሺህ ብር ይቀረናል። 5,000 ብር ማዋጣት የምትችሉ 20 ሰዎች ፈልጋለሁ። ምልክት ስጡኝ። 5,000 ብር ማዋጣት የምትችሉ እኔ አቅሜ 5,000 ብር ማዋጣት አይኖ በጣም ከባድ ጊዜ ነው። ሰዎች እንኳን ለሌላ ሰው ለመቆረስ ለራሳቸው የሚቸገሩበት ሲዝን ላይ ያለ ነው። የፍርድ ቤት ጥያቄ ነው አንዱ የሚጠይቀው። ሲመታው ጓንት አድርጎ ነበር ይላል። ሰዎች ላይ እጅ መጫን የለመደ የአገልጋይ እጅ የጫነ ነው የሚመስለው። ሲማታም ለጸሎት እጅ ጫነ ነው የሚመስለው እና 5,000 ብር መስጠት የምትችሉ 20 ሰዎች ምልክት ስጡ። 20 ሰዎች
5000 መስጠት የምትችሉ 20 ሰዎች ቴንኪዩ። ጢን ጢን እያለ እየገባ ነው። ምልክት ስጡኝ። ታዱሻ ባይናገርም ጢን ሲል የሆነ ሰው የቻለውን አበርክቷል የሚል 500 ብር አስገብቻለሁ። ቴንኪዩ። እግዚአብሔር ይባርክ ወንድማችን። አመሰግናለሁ። እናመሰግናለን። በዚህ አካውንት የቻላችሁትን ያክል ሰፖርት አድርጉት። ታዱሻል የቻላችሁትን ያክል ሰፖርት አድርጉት። ነገ ወንድሞች ያስገባሉ። ዛሬ ማትችሉ ነገ የምትችሉም ሰዎች ደግሞ ዳንኤል ጌታቸው ቴንኪው። እሺ እግዚአብሔር ይባርክ ወንድም አለ። እናመሰግናለን። ያ አቤሎ ወይ አሁን እንደዚህ አይነት ድጋፍ የሚያደርጉ ሰዎች ለወንጌል እንደቆሙ ማሰብ አለባቸው። በተለይ ወንጌል በሐሰተኞች እየተበረዘ ነው፣ እየተበከለ ነው። ወንጌላዊቷ ቤተክርስቲያንም ደግሞ የሐሰተኞች ምንድነው መዘበቻና መቀለጃ ሆናለች ብለው የሚያስቡና ይሄም ደግሞ መታረም መስተካከል አለበት ብለው የሚያስቡ ሰዎች አንዱ ለዚህ እውነት መቆማቸውን የሚያሳዩበት መንገድ ይሄ ነው። ምክንያቱም ይሄ ሰው ይሄ ጉዳት የደረሰበት ታዱ ማለት ነው። ይሄ ጉዳት የደረሰበት ወንጌልን ለመጠበቅ ነው። ምንም አይደለም፣ ሌላ የግል ጉዳይ አይደለም። አንዳንዴ እኮ ሰው በግል ጠብም አይኑ ይጎዳል፣ በግል ጠብም የተለያየ አደጋ ይደርስበታል። በጠብ ይሄ ግጭት ከዮናታን ጋር የተፈጠረው በወንጌል ምክንያት ነው። ታዱ ስለ ወንጌል ስለቆመ ልክ አይደለህም ስላለው ነው። ሌላ ምንም አይደለም። ሐሰተኞችን በመጋፈጥ ምክንያት የመጣ ጉዳት ነው። ይሄ መታወቅ አለበት እንጂ በግል